እኒህ ሰው በዲ ካርተር ይባላሉ። በአሜሪካ ኮንግረስ የጆርጂያ ተመራጭ ናቸው። ባልደረባቸው ጆ ዊልሰን ደግሞ በዚያው ምክር ቤት የውጭ ጉዳይ የአፍሪካን ኮሚቴ የሚመሩ አባል ናቸው። ሁለቱም የምክር ቤቱ አባላት የአፍሪካና የሰብአዊ መብቶች ጉዳዮች ላይ በመሟገት ሕጎችን በማስወጣትና ውሳኔዎች ላይ ተጽዕኖ በማሳደር የሚታወቁ የሪፐብሊካን ፓርቲ አባላት ናቸው። በባለፈው ወር መጨረሻ ሳምንት ኤችአር 937 የተሰኘ ልዩ ረቂቅ ሕግ አሰናድተው ወደ ምክር ቤታቸው አቅርበዋል። ይህ የተረቀቀ የቅጣት ሕግ ኢትዮጵያን የተመለከተ ነው። ጉዳዩ ካካተታቸው ነጥቦች መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ምዕመኗ ላይ እየደረሰ ያለውን ጥቃት የተመለከተው ይገኝበታል። በረቂቅ ሕጉ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሌሎች የሃይማኖት ተቋማት ኢላማ ተደርገው እየተጠቁ ምዕመኖቻቸውም የሃይማኖት ነጻነታቸውን ተነፍገው ግድያና ዛቻ እንዲሁም ማስፈራሪያ እንዲደርስባቸው እየተደረገ ነው ሲል ያትታል። እንዲህ ያለ ጥቃት በሃይማኖተኞች ላይ ለሚፈጽም መንግስት አንዲትም የአሜሪካ ዶላር ወደ ኢትዮጵያ መሄድ የለባትም የሚለው ረቂቅ ሕግ ተጠያቂነት እንዲኖር የአሜሪካ መንግስት ጫና ማሳደር ይኖርበታል ሲልም ይጠይቃል። በመቀጠልም ማዕቀቦች እንዲጣሉ የአሜሪካን ወዳጆች ያስተባበረ ዲፕሎማሲያዊ ግፊት እንዲደረግ እንዲሁም የተፈጸሙ ወንጀሎች ሁሉ የሚያጣራ ዓለም አቀፍ ገለልተኛ ተቋም እንዲቋቋም ሲል ይማጸናል። በሰነዱ ላይ በኢትዮጵያ ውስጥ ጄኖሳይድ ተፈጽሟል ሲሉም የኮንግረሱ አባላት ጽፈዋል። በእርግጥም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቋሟና በምዕመኗ ላይ የተከፈተባት መንግስታዊ ጥቃት ጥልቅና አይነተ ብዙ ነው። ጥቃቱ አካላዊ፣ ሞራላዊ፣ ተቋማዊና ኢኮኖሚያዊ ጥቃት ነው። ጥቃቱ አካላዊ ነው ሲባል አማኞቿ በቤተ ክርስቲያናት ግቢ ውስጥ በጥይት ተደብድበው ተገድለዋል። ገዳሞቿ በድሮንና መድፍ ተደብድበዋል። ገዳማውያኗና አገልጋዮቿ በዘራቸው ተመርጠው ከገደሙበት ቦታ ከሚቀድሱበት አድባር ተባረዋል። ሴቶቹ ገዳማውያንም ተደፍረዋል። ይህ ከአርሲ እስከ ወለጋ ከዋልድባ እስከ ማርያም ደንገላት ሆኗል። እነ በዲ ካርተር ጄኖሳይድ ተፈጽሟል ሲሉ፣ እነ ኒው ላይንስ ኢንስቲትዩት በትግራይ ህዝብ ላይ የዘር ማጥፋት ወንጀል ተደርጓል ሲሉ ወጣም ወረደ በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ላይ ጄኖሳይድ ተፈጽሟል እያሉ ነው ማለት ነው። የተገደሉ ቀሳውስትና ካህናት አስከሬናቸውን አንሰጥም ያለ አገዛዝ በአርሲ ያከናወነውንና ለጣቢያችን ብቻ የደረሰውን ሰነድ ለመጀመሪያ ጊዜ ወደ እናንተ እናቀርበዋለን። በዚያ ፋኖና የኦሮሞ ነጻነት ጦር ተጠያቂ እንደሆኑ የተደረገበትን ፈጠራ ዝርዝሩን ይዘነዋል፣ እናሰማችኋለን። ጥቃቱ ሞራላዊ ነው ሲባል ቤተ ክርስቲያኗ ሰው የሌላት የሚከበርም አንዳች አባት ያጣች ለማስመሰል ፓትርያርኩን ሳይቀር የታቦት ሌባ አድርጎ አሰራጭቷል። የማህበራዊ ጉዳይ አማካሪ በተባሉት ዳንኤል ክብረት አቡነ ማትያስ ለቤተ ክርስቲያን የድህነት ለኢትዮጵያ የአገር ደህንነት ችግር ናቸው ተብለው ተነግሮባቸዋል። አባ ማትያስ ጦርነት ይቁም፣ የሥላሴ አምሳል የሆነው የሰው ልጅ አይገደል በማለታቸው ክብራቸው እንዲዋረድ ተሞከረ። ለአገርና ለልጆቻቸው የሚጸልዩን አባት የአገር ደህንነት ስጋት አድርጎ ሲናገር ከፓትርያርኩ ይልቅ ዲያቆኑ ተደማጭ ሆነና በሚዲያ ይደገፍ ዘንድ ቀጠለ። ይህ ሁሉ ቤተ ክርስቲያኗን የማጥቃት የብልጽግናዊ ወንጌል ስውር ሥራ እንደሆነ ቢነገርም በዚያ ሰሞን የነበረው መንጋ ግን ከገዢዎች ጋር አብሮ አባቱን ይዘልፍ ነበር። የብልጽግና ዓላማ ግራ አጋቢነቱ ግን እምብዛም ነው። የቤተ ክርስቲያኗን ጉልላት ማጥቃት፣ ኦርቶዶክስ ቤተ ክርስቲያን ሰው የላትም ማስባል የችን ጥንታዊት ተቋም ለማዋረድ ያገለግላል ብሎ የሸረበው ደባ ነበር። በርቅ ሰበብ ከአሜሪካ ወደ አገር ቤት የወሰዳቸውን ከታጣቂ ድርጅቶች ጋር በሐሬናና በአስመራ ከፍ ዝቅ ሲሉ የነበሩትን የግንቦት ሰባት ጳጳሳት በጦርነት ላይ ከፊት አስቀድሞ በማሰማራት ኦርቶዶክስ ቤተ ክርስቲያንን ጦረኛና ታንክ ባራኪ መድፍ መራቂ አስመሰላት። የቤተ ክርስቲያኗ ምስል ጦርነት ይቁም በሚሉት ፓትርያርኳ ሳይሆን ጦርነት ይፋፋም በሚሉት በነ አቡነ ጴጥሮስ አይን እንዲታይና በሌሎች ኢትዮጵያውያንም ሆነ በራሷ ምዕመናን በጥርጣሬ በንቀት እንድትታይ አደረጋት። ለሰማያዊ መንግስት የተገዙ አማኞች አባቶቻቸው ተክህኖ ለብሰው ታንክ ተራ ሲገኙ ተስፋ ቆረጡ። ይህንን እነ አብይ አህመድና ዳንኤል ክብረት ውጤታማ የስነ ልቦና ዘመቻ ይሉታል። እንዴት የሚለውን እንቃኘዋለን። ቤተ ክርስቲያኗ በመንግስት ተቋማዊ ጥቃት ደርሶባታል ሲባል ከፋፍሏታል፣ እንድትከፋፈልም አጥብቆ ሰርቷል የሚል ብቻ አይደለም፣ አሁንም ተግቶ እየሰራ ነው። ለዚህ ምስክራችን አቶ አራርሳ መርዳሳ ናቸው። የላይኛውን ተቆጣጥረነዋል፣ የታችኛው ላይ ግን መፋዘዝ ይታያል፣ ዘግይተናል ሲሉ የተናገሩትን ቢያንስ 10 ሰዎች አዳምጠዋቸዋል። አቡነ ያሬድ የተሰኙትን ጳጳስ ጥርስ ነክሰውባቸዋል።
በዝርዝር እናቀርበዋለን። ሰሞኑን የታቀደላት የጥቃት ዕቅድ ደግሞ በኦርቶዶክስ ቤተክርስቲያን ላይ በግልጽ መነገር ጀምሯል። አብይ አህመድ የዘንድሮን ምርጫ የምንወዳደረው ከፓርቲዎች ጋር አይደለም፣ ፓርቲዎችን አጥፍተን የእኛ ስጋት መሆን የማይችሉበት ደረጃ ላይ አድርሰናቸዋል፣ የቀሩን ጥቁር ልበሱ እያሉ የሚጠራሩት ኦርቶዶክሶች ናቸው። የዘንድሮውን ምርጫ የምንፎካከረው ከፓርቲዎች ጋር ሳይሆን ከኦርቶዶክስ ጋር ነው በማለት ስራዎች ሁሉ ከዚህ አኳያ እንዲሰሩ አዘዋል። ይህንኑ ከአንድ ዓመት በፊት በሳቸው ለሚሰበሰበው የጸጥታው ምክር ቤት ተናግረውት ነበር። የእኛ ስጋት ሸኔም ፋኖም አይደለም፣ ኦርቶዶክስ ውስጥ የተሰገሰገው ፋኖና ወያኔ ናቸው ብለዋል። ይህንን ያሉት ለነ ብርሃኑ ጁላ፣ ለነ ደመላሽ ገብረ ሚካኤል፣ ለነ ሲሳይ ቶላ፣ ለነ ሬድዋን ሁሴን፣ ለነ አበባው ታደሰ፣ ለነ ጌዲዮን ጢሞቴዎስ ነው። በነገራችን ላይ በጸጥታው ምክር ቤት ውስጥ ከሚገኙ ሰዎች አንድ ሰው እንኳን ኦርቶዶክስ አይደለም። ይህንንም እንቃኘዋለን። ቤተ ክርስቲያኗ ላይ መንግስት የከፈተው ሌላኛው ጥቃት ኢኮኖሚያዊ ነውም ሲባል ማሳያው ብዙ ነው። ንብረቶቿን በልማት ሰበብ ማውደሙ ሳይበቃ ከአካውንቷ ላይ ገንዘብ መውሰድ ጀምሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የባንክ አካውንቶች ከየትኛው ቅርንጫፍ ከየትኛው ባንክ ስንት ብር እንደተወሰደ በዝርዝር እንነግራችኋለን። አንድ ሊቀ ጳጳስም መንግስት ከአካውንት የወሰደ ብለው ለሲኖዶሱ መናገራቸውን ሰምተናል፣ እናሰማችኋለን። የኦርቶዶክስ ሰዎች በዝተውበታል ተብሎ ስለተዘጋው ባንክም እንነግራችሁና የአገዛዙን ኢኮኖሚያዊ ጥቃት እናሳያችኋለን። በዘመናዊ ታሪኳ እንዲህ ያለ የመገደልና የመዘረፍ ችግር የደረሰባት ቤተ ክርስቲያን ስትጠቃ አገር የሚከፍለውን ዋጋም ለመገንዘብ ይረዳል። ከዚያም ይህንን ሁሉ ያደረገ አገዛዝ የአገሪቱን ታሪካዊ ተቋም ያጠቃ መንግስት እንደ ላሊበላ ውቅር አብያተ ክርስቲያናት፣ እንደ ጥምቀት፣ እንደ መስቀል ያሉ በዓላትንና ሃይማኖታዊ ቅርሶችን በዓለም መዝገብ ያስመዘገበች ቤተ ክርስቲያን በራሱ በመንግስት ሪፖርት አብዛሃ ሕዝብ ይከተለዋል የሚባልለትን ሃይማኖት የሚያምኑ ምዕመናንን ማሳደድ ለምን ይበጃል ብለን የጋራ ጥያቄ እናነሳለን። እናም እነ በዲ ካርተርና ጆ ዊልሰን የኦርቶዶክስ ተዋሕዶ ቤተ ክርስቲያንና ምዕመኗ ጥቃት እየደረሰባቸው ነው ብለው በኮንግረሳቸው ውስጥ ረቂቅ ሕግ የማቅረባቸው ምክንያት ይገለጥልናል። ሆኖም ፓትርያርኩ ማምሻውን ከአዲስ አበባ ኤርፖርት ሲነሱም 2 ጽላቶችና ሌሎች የቤተ ክርስቲያን ንብረቶች ካለ ፍቃድ ወደ ውጪ ሊወጡ ሲሉ መያዛቸው አነጋጋሪ መሆኑን የዘሐበሻ ምንጮች ገልጸዋል። በቪዲዮ ጭምር ለዘሐበሻ የደረሰው ጥብቅ መረጃ እንደሚያሳየው ፓትርያርኩ ወደ ውጭ ሲወጡ አብሯቸው የሚሄድ ማንኛውም ነገር በሚመለከተው አካል ቀድሞ ፍቃድ ሊወጣለትና መሸኛ ደብዳቤም ሊኖረው የሚገባ ቢሆንም እንዲህ ያለው ማዋረድ መንግስት መር ነበር። በመንግስት የደህንነት ሰዎች ቪዲዮ ተቀረጸ። አቡነ ማትያስ ታቦት ሰርቀው ሲወጡ ተያዙ ተብሎም እንዲህ ባሉ የአገዛዙ የፕሮፓጋንዳ ጉሮሮዎች ተሰራጨ።